አርሰናልና ቪኒሺየስ ጁኒየርን የሚያያይዝ መረጃ ከሰሞኑ ዴቪድ ኦርንስቴን ይፋ ካደረገ በኋላ መላውን ዓለም እያነጋገረ ያለው ጉዳይ ይሄ ይመስላል። የራሱ የዴቪድ ኦርንስቴን የትዊተር ወይም ደግሞ በአሁኑ መጠሪያ ኤክስ ገጽም በትልቅ ሁኔታ ከፍተኛ ኢንጌጅመንት ያለው ገጽ ሆኗል። ስለ አርሰናልና ቪኒሺየስ ማውራት ይኖርብናል። ቪኒ ከአርሰናል ጋር ስሙ ተያይዟል። የኮንትራክት ማራዘሚያ ሂደት ላይ ነበረ ከማድሪድ ጋር ረጅም ጊዜ ዘለቀ ነው። አርሰናል በዚህ መሃል እስከ 475,000 ፓውንድ ለመክፈል ዝግጁ ስለመሆኑ ቴሌግራፍ ደግሞ ትላንት አመሻሹን ይዞት የወጣው መረጃ ያሳያልና ምን ማለት እንችላለን ስለ ዝውውሩ? በዚህ የዝውውር መስኮት ያልተጠበቁ ብዙ ነገሮችን እየሰማን ነው። በተለይ ከአንዳንድ ክለቦች ጋር ስማቸው ሲያያዝ የነበሩ ተጫዋቾች ባልተጠበቀ መልኩ ክለብ ሲቀይሩ እየተመለከትን እንገኛለን። ግን የዘንድሮ የዝውውር መስኮት ምናልባት አስተውለው ከሆነ አላቅም ዳኒ፣ ካለፉት ዓመታት ይልቅ ግን ትንሽ የተለየብኝ መልክ ምንድነው? ብዙ መንዛዛቶች ግን የሉም። አንድ ክለብ የሆነ ተጫዋችን ለማስፈረም ሲሄድ እንብዛም ከሳምንት ያላለፈ ወሬዎችን የማንሰማበት የዝውውር መስኮት ሆኗል። ማንቸስተር ዩናይትድ አንድሬ ሳንቶስን ሲያስፈርም ከሁለት ቀን የዘለለ ወሬ አልነበረም። ዩሪ ቴሌማንስን ሲያስፈርም አብዛኞቹ የዝውውር ዘጋቢዎች እንኳን በጥልቀት ያወቁት ጉዳይ አልነበረም እስከ መጨረሻው ሰዓት ድረስ። ሞርጋን ሮጀርስ ወደ አርሰናል ነበር ስሙ በስፋት ሲያያዝ የነበረው። ነገር ግን በጥቂት ቀናት ውስጥ ብቻ ወደ ቸልሲ ያመራበትን 117 ሚሊዮን ፓውንድ ወጪ የተደረገበትን ተመልክተናል። አሌሃንድሮ ጋርናቾ ወደ አስቶን ቪላ በሰዓታት ውስጥ በሚባል መልኩ የተጠናቀቀ ነገር ግን በክለቦች መካከል ዘለግ ያሉ ንግግሮች ውስጥ ለውስጥ እንደነበሩ ግን ማሳያ ነው። ምናልባት በዚህ ክረምት የዝውውር መስኮት ከሰማናቸው አበይት የርዕስ ጉዳዮች መካከል የቪኒሺየስ ጁኒየር ከአርሰናል ጋር ስሙ መያያዝ በጣም አስደናቂ ነው ማለት እንችላለን። በእርግጥ ብዙዎች የሁሊያን አልቫሬዝ ስም በዚህ ክረምት የዝውውር መስኮት ትልቁ የመነጋገሪያ ርዕስ ይሆናል ብለው በስፋት የጠበቁት ጉዳይ ነበር። የቪኒሺየስ ጁኒየርና የአርሰናል ጉዳይ ከተነሳ በኋላ ግን የአልቫሬዝ ስም በመጠኑም ቢሆን ለአትሌቲኮ ማድሪድ እፎይታን እየሰጠው ይመስለኛል። ምክንያቱም እንዳለ ሚዲያው፣ ታብሎይዱ፣ ትልልቅ የዝውውር ዘጋቢዎችም ጭምር ወሬያቸው ሁሉ ቪኒሺየስ ጁኒየር ሆኗል። ይህ ተጫዋች ግን በጣም ኢንተረስቲንግ ነው ከአርሰናል ጋር መያያዙ። እኔ ግን በአንድ ጉዳይ ማንሳት የምፈልገው አርሰናል ከጥቂት ዓመታት በፊት ብዙዎች የሚያፌዙበት ክለብ ነበር። በተለይ ከዝውውር ጋር በተገናኘ ትልቅ ተጫዋች ጋር ስሙ ሲነሳ የአርሰን ቬንገር የመጨረሻዎቹ የአሰልጣኝነት ዘመናቸው፣ የሚኬል አርቴታ የመጀመሪያዎቹ ዓመታት ላይ አርሰናል ከትልቅ ተጫዋች ጋር ስሙ ሲያያዝ ከሚዲያ ወሬ ማሞቂያነት በዘለለ እዚህ ግባ የምትለው ነገር አልነበረም። እንደውም አስታውሳለሁ ሜሱት ኦዚል አርሰን ቬንገር ሲያስፈርሙት በጣም ትልቅ የመነጋገሪያ ርዕስ ነበር። በእርግጥ ሚኬል አርቴታ አላስፈረመው፣ ምክንያቱም ያስፈረሙት አሰልጣኝ ኡናይ ኤምሬ ናቸው። ኒኮላስ ፔፔ በ90 ሚሊዮን ዩሮ ወደ አርሰናል ሲመጣ በቅርብ ዓመታት ውስጥ ከሰማናቸው ትልቆቹ ነበሩ። በኋላ ላይ ግን አርሰናል ራሱን እያደራጀ ሲመጣ፣ ወደ ከፍታም ብቅ እያለ ሲመጣ፣ የፕሮጀክቱም ወደ መጠናቀቅ በሚመስል መልኩ ወደ ከፍታ እየመጣ ሲመጣ ግን በርካታ ተጫዋቾች ከአርሰናል ጋር ስማቸው ሲያዝ እንደ አዲስ መደንቀጥ ሰው አቁሟል ብዬ አስባለሁ። ለምሳሌ ዴክላን ራይስን ከነ ማንቸስተር ሲቲ ጋር ተፎካክሮ በ105 ሚሊዮን ፓውንድ ማስፈረም፣ ሌሎቹንም ዝውውሮች መጥራት ይቻላል። ከተከላካዮች ጀምሮ እስከ ማጥቃት ክፍል ድረስ እስከነ ቪክቶር ዮኬሬሽ የሄደበት ድረስ ማለት ነው። ግን እስከ አምና ድረስ ግን ለአርሰናል እንደዚህ አይነት ነገሮች ትንሽ ሰዎች ላይ ጥያቄ ነበሩ። 22 ዓመታትን ተቆጥሯል ዋንጫ ካሸነፈ። በአውሮፓ ሻምፒዮንስ ሊግ ፕሮግረሶች ቢኖሩም ነገር ግን ከግማሽ ፍጻሜ ዘለለ እንዳልነበር ደግሞ ይታወቃል። አሁን ስትመለከተው ግን ቪኒሺየስ ጁኒየር ከአርሰናል ጋር ሲያያዝ አርሰናል ይሄንን ማድረግ እንደሚችል ደረጃ ላይ ደርሷል ብሎ ነው አብዛኛው ሰው ያሰበው። ለብዙዎች የሚያፌዙበት አይደለም። እንደውም ጥርጣሬ አንዳንድ በተለይ ተቃራኒ ደጋፊዎች የእውነት ቪኒሺየስ ጁኒየር ሊያስፈርመው ነው እንደ አርሰናል እስከ ማለት የደረሱበት ሁኔታ ተፈጥሯል። ቪኒሺየስ ጁኒየር በ2027 የውል ስምምነቱ ይጠናቀቃል። የዚህ ተጫዋች ወደ አርሰናል መምጣት ወይ ደግሞ የሚመጣ ከሆነ የሚሰጠው ጥቅም በቃላት የሚገለጽ ላይሆን ይችላል። ሊያንድሮ ትሮሳርድ እና ጋብሪኤል ማርቲኔሊ በሁሉም ውድድሮች 38 የግብ ተሳትፎዎችን ነበር ያደረጉት በተጠናቀቀው የውድድር ዓመት። ቪኒሺየስ ጁኒየር ጥሩ ባልነበረበት የውድድር ዓመት፣ ምክንያቱም ካሳለፍነው ዓመታት ይልቅ እምብዛም ያን ያህል አውትሻይን አድርጓል ተብሎ የማይጠበቅበት የውድድር ዓመት ላይ ሆኖ 33 የግብ ተሳትፎዎችን ያደረገ ተጫዋች ነው ለክለቡ ብቻና አርሰናል እዚህ ተጫዋች ላይ መድረሱ ከዝውውሩ በላይ ያስገረመኝ የአርሰናል የደረሰበትን የደረጃ ከፍታ በጉልህ የታየ ይመስለኛል ዳኒና በኋላ ላይ ስለ ተጫዋቹ ጥቅም የምናወራ ይሆናል። እዚሁ ላይ እንቀጥልበትና ቪኒ ቶፕ ተጫዋች ነው፣ ምንም ለክርክር የሚቀርብ አይደለም። ግን እንደው አርሰናል ባለፈው ዓመት ከሁለቱ የመስመር ተጫዋቾች ያላገኘው ወይም ደግሞ ባለፉት ጥቂት ዓመታት ሙሉ ለሙሉ ወደ በግራው በኩል በቡካዮ ሳካ ላይ በጣም ጥገኛው ነው ለነበረው አርሰናል የሚጨምራቸውን ታክቲካል ጉዳዮች እስቲ እናንሳ። ቪኒሺየስ ጁኒየር በብዙ መልኩ መግለጽ ይቻላል። ለምሳሌ እኔ በግል በጣም ከማደንቃቸው የፊት መስመር ተጫዋቾች መካከል አንደኛው ቪኒሺየስ ጁኒየር ነው። ግን ቅድም እንደገለጽከው በቀኝ የማጥቃት መስመር በኩል ቡካዮ ሳካ ስላለ ይህ ተጫዋች ደግሞ የአርሰናል የማጥቃት መንገድ የበለጠ ተገማች እንዲሆን አድርጎታል ብዬ አስባለሁ። ምክንያቱም በእርግጥ በኋላ ላይ ቢፈርስም የቤን ዋይት የኦዴጋርድ እና የሳካ ጥምረት ለክለቦች በጣም አስጊ ነበር። በኋላ ላይ ክለቦች ይህንን ፎከስ ማድረግ ሲጀምሩና
ጁሪየን ቲምበር ወደ ክለቡ ከመጣ በኋላ መልኩን ቀየረ። ምክንያቱም ቲምበር በመከላከሉ ረገድ በጣም ላቅ ያለ ተጫዋች ነው። ነገር ግን በማጥቃቱ ረገድ ደግሞ የቤን ዋይት አይነት ሚናን መስጠት የሚችል ተጫዋች እንዳልነበር ደግሞ በግልጽ ይታይ ነበር። ባሳለፈው የውድድር ዓመት ቡካዮ ሳካ ሲጎዳ የአርሰናል ዳይሜንሽን ተቀይሯል ብለን ማንሳት እንችላለን። አርሰናል በጣም ቤስት ፉትቦል አልተጫወተም ባሳለፈው የውድድር ዓመት። ነገር ግን ደግሞ ጨዋታዎችን እንዴት ማሸነፍ እንደሚችል ግን በግልጽ የታየበት የተጋጣሚ ቡድኖች ጠንካራና ደካማ ጎንን በጨዋታ አቀራረብ በመቅረብ ክለቦችን ሲያሸንፍ ተመልክተናል። ያንን መንገድ ደግሞ አዋጭነት ኖሮት የአውሮፓ ሻምፒዮንስ ሊግ እስከ ፍጻሜ ከ2 ዓመታት በኋላ ደግሞ የእንግሊዝ ፕሪሚየር ሊግን አሸነፈ ዳኒና አንድ ነገር ግን እዚህ ጋር የምትገልጸው ቪኒሺየስ ጁኒየር አሁን አሰልጣኝ ሚኬል አርቴታ ደረጃቸውን ከፍ ለማድረግ የሚያስፈልጋቸው ትልቁ ሱፐርስታር ቪኒሺየስ ጁኒየር ይመስለኛል። ብዙዎች አሁን አርሰናል እንዴት ደሞዙ ይከፍለዋል ይጨነቃሉ። ከክለቡ በላይ አርሰናል እንዴት ነው ከሌሎቹ ተጫዋቾች ጋር ማመዛዘን የሚችለው ይህን ጉዳይ ይላሉ። ቪኒሺየስ ጁኒየር እስከ 400 ሺህ የሚጠጋ ፓውንድ በሳምንት በሪያል ማድሪድ ቤት ይከፈለዋል። ተጫዋቹ እየጠየቀ ያለው እስከ 600 ሺህ የሚጠጋ ደሞዝ እንጂ ሪያል ማድሪድ ልክፈል ቢለው እስከ 500 ሺህ መክፈሉ አይቀሬ ነው። አርሰናል አሁን ምክንያቱም እያቀረበ ያለው 475 ሺህ ፓውንድ የሚጠጋ ስለሆነ በአርሰናል ትልቁ ተከፋይ የሚባለው በአሁኑ ወቅት ላይ ቡካዮ ሳካ እንደሆነ ይታወቃል። አንድ ነገር ግን መረዳት የሚቻለው ዳኒ አሰልጣኝ ጆዜ ሞሪኒዮ ከመጡ በኋላ ነው ይህን ንግግሮች መነሳት የጀመረው። ካንተ ጋር በኋላ ላይ እንወያይበታለን። ምክንያቱም ደግሞ የጆዜ ሞሪኒዮ እና የቪኒሺየስ ጁኒየር ጉዳይ እንዴት ይታያል የሚለው የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ቪኒሺየስ ጁኒየር በክለቡ ከማይደራደሩባቸው ተጫዋቾች መካከል አንደኛው እንደነበረ ግልጽ ነው። ካሳለፍነው የውድድር ዓመት ጀምሮ ግን በድርድር የቀጠለ ነው ይሄ ሂደት። ያንን ስትመለከት በአሰልጣኝ ዣቢ አሎንሶ ያን ያህል እምነት አልነበራቸውም። አልቫሮ አርቤሎ አመጣ አልነበራቸውም። ስለዚህ ቋሚ አሰልጣኝ እስኪቀጠር ድረስ ፍሎሬንቲኖ ፔሬዝ ይህንን ጉዳይ ማዘግየት ፈልገው ነበር ማለት ነው። አሁን ሪያል ማድሪድ አይቮሪ ኮስታዊ ኮከብ ኢያን ዲዮማንዴን በ100 ሚሊዮን ዩሮ ከዛም በላይ ከፍሎ ለማስፈረም ተስማምቷል። ይህንን ዝውውር ስትመለከተው ምናልባት ቪኒሺየስ ጁኒየር ወደ አርሰናል ጋር ስሙ መያያዙ ይህን ነገር እውነት ሊያደርጉት የሚችሉበት በርካታ ምክንያቶች እኔ ይታዩኛል። በእርግጥ አርሰናል በቀጣይ ምን አይነት የዝውውር ጥያቄ ያቀርባል የሚለው የምንሰማው ጉዳይ ስለሆነና ዳኒ ምናልባት የጆዜ ሞሪኒዮ ወደ ሪያል ማድሪድ መምጣት እንዲሁም ደግሞ ኢያን ዲዮማንዴን ያስፈረሙበት መንገድ የቪኒሺየስ ጁኒየር ቆይታ የበለጠ አጠራጣሪ ያደርገው ካለ ሰዓት አንፃር ብዙ የምናወራበት አይመስለኝም። ለሁሉም ግን የኢያን ዲዮማንዴን በቀኝ መስመር ሞር ለማሰለፍ ያስፈረሙታል ብዬ ነው እምነት ማደርገው። ምክንያቱም ባለፉት ጥቂት ዓመታት እዛ ቦታ ላይ ቫልቬርዴን ሲጠቀሙ ስንመለከት ነበር። ለሁሉም ጆዜ ሞሪኒዮ ከቪኒ ጋር ምን አይነት ሁኔታ ይኖራቸዋል፣ አርሰናልስ እንዲህ ያለውን ትልቅ ሱፐርስታር ወደ ክለቡ በማምጣት ለቀጣዮቹ ትልልቅ ግዙፍ ዋንጫዎች ራሱን ለማዘጋጀት እየተንደረደረ ነው ወይ የሚለውን ደግሞ በሰፊ ውይይት ሰዓቶቻችን ላይ የምንመለስበት ነው የሚሆነው። ዛሬ ላይ ግን የነበረን ቆይታ ይሄንን ይመስል ነበር። ከዓመት በታች የዓለም አትሌቲክስ ሻምፒዮና የብሔራዊ ቡድናችን ዝግጅት ምን ይመስላል፣ እንዲሁም የኢትዮጵያ ፕሪሚየር ሊግ ቅጣጣው የዝውውር ገበያ ምን ይመስል ነበር የሚለውን ተመለከተን። አለፍ ብለንም ደግሞ ከባህር ማዶ ቪኒሺየስ ጁኒየር ወደ አርሰናል ዝውውሩን ቢያደርግ ለአርሰናል ምን ሊጨምር ይችላል የሚለውን ነበር ስንመለከት የነበረው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሀገሬ ስፖርትን ከሀገሬ ቴሌቪዥን ጋር ስትከታተሉ ቆይታ አደረጋችሁ። እኔ ዳንኤል መምሩ ፕሮግራሙን እየመራው እንዲሁም ባልደረባዬ ቃለ ስላሴ ካሳይ በትንታኔው አብረን ቆይታ አድርገናል። አብራችሁን ስለነበራችሁ እያመሰገንን ቆይታችንን በዚሁ አበቃን።